ይብላኝላቸው በገንዘብ ለተሾሙ በገንዘብ ለሾሙ በገንዘብ ላሾሙ በቀንም በሌሊትም እነዚህን ሕጎች ጠብቅ። እነሆ የዚያን ጊዜ መንገድህ ይቃናልሃል፣ ይከናወንልሃል። ንግድ ይጀመራል፣ እንቅፋት። ትዳር ይጀመራል፣ እንቅፋት። ውጭ ይኬዳል፣ እንቅፋት። ጉድ! ተምሮ ተሞቷል። አንድ ነገር ሳይኖር መኩራት መመጻደቅ እንጀምራለን። ጸጋው ሲገፈፍ ሜዳው ሁሉ ገደል ሆነ ቁጭ። አስተውሉ። በአእምሮ ነው። እዚህ ወንጌል ላይ መዝሙር 88 ቁጥር 34 ካፌ ከከንፈሬ የወጣውን ቃል አልለውጥም ይላል የሰራዊት ጌታ እግዚአብሔር። ቃሉ አይለወጥም፣ ወደ ኋላ አይመለስም። መድኃኒዓለም ሂድ አለው። ሄደ። ኢያሱም ቃሉን ተቀብሎ አይዞህ ተብሎ ነገር ግን ካንተ እንዳልለይ ከሙሴ ጋር እንደነበርኩ ካንተ ጋር እንደሆን ቃሉን ጠብቅ። ያስ ነቢየ ልዑል ዳዊትንም ከረኝነት አንጥቶ ሕዝቤን ጠብቅ። ንጉሥ ሰሎሞን የዳዊትን ልጅ እንዲህ አለው፣ እነሆ ሰሎሞን ካንተም በኋላ አንተን የሚመስል ንጉሥ አልነበረም፣ ካንተም በፊት አንተን የሚመስል ንጉሥ አላነገሥኩም። ነገር ግን ጥበብን ማስተዋልን ሰጥቼሃለሁ፣ ካንተ ጋር ነኝ አለው። ሕዝቤን ጠብቅ ብሎ የሾመው ንጉሥ ሰሎሞን የ12 ዓመት ልጅ። አንብቡት። ሁለተኛ ሳሙኤል 5 ምዕራፍን አንብቡት። የዳዊት አምላክ ከኛ ጋር ይሁን። ነቢዩ ኤርምያስን ኤርምያስ ገና በእናትህ ማኅፀን ሳልሠራህ አውቀሃለሁ። የእኔ ጌታ መሐንዲሶች መጀመሪያ ሲያስብ ያድራል። ጠዋት ብድግ ይልና ያሰባትን ወረቀት ላይ ያስቀምጣል። ይሄ አእምሮ ከእግዚአብሔር የተሰጠ ዛሬ ተምሮ ተሞቶ ቤቱን በቅድ ሊመራ ማኅፀን ዘግቶ ቤት ሊሳካ ዕድሜ ሊገኝ ዘር ይወጣ ቤቱ በረከት ሊያገኝ በገዛ ስራቸው በእቅድ በአፍጢማቸው እየተደፉ ነው። ንጹሖችን አይነካም ነው የምናገረው። አላዋቂ ነው እግዚአብሔር። እንደኛ እግዚአብሔር ይሰደባል። ለጭካኔ እንዲያመቻቸው ያልተፈለገ እርግዝና እያሉ አይደለም የሚጨፈጭፉት። በማኅፀን ጦርነት የከፈቱ በማኅፀን ደም የሚያፈሱ የሉ። ይብላኝላቸው መድኃኒት የምትሸጡ መድኃኒቱን የሠራ ለይቶለታል። ተው ከገማ ይቀር ብስብስ አለ ሰውየው። አስተውሉ። እናቴ ልጅ ገና በእናትህ ማኅፀን ሳልሠራህ አውቅሃለሁ። በእናትህ ማኅፀን ሳለህ ነቢይ አድርጌ ሾሜሃለሁ። አትፍራ፣ እኔ ከአንተ ጋር ነኝ። ትተክል ዘንድ ትነቅል ዘንድ ከአንተ ጋር እሆናለሁ። ክብርና ምስጋና ለመድኃኒዓለም ይሁን። እንዲህ አድርጎ ነው የሚሾማቸው። እንዲሆነ ነው የተሾምከው። ይብላኝላቸው በገንዘብ ለተሾሙ በገንዘብ ለሾሙ በገንዘብ ላሾሙ። ሹመት የሚሰጥ የባህሪ ገንዘቡ የእግዚአብሔር ገንዘብ ነው። እንዲህ አድርጎ ነው ቅዱሳኖቹን ሾሙ። ወደ አዲስ ኪዳን ልምጣ። የእኛ ጌታ መድኃኒዓለም ከድንግል ማርያም ሥጋውን ለበሰ። እሷን አህሎ እሷን መስሎ የተቀደሰች እናት አደረ። የእኛ ጌታ ዮሐን ሐዋርያትን 10 ምዕራፍ ማቴዎስ ጠራ። ወደ ዓለም ሁሉ ሂዱ፣ ዋንጌልን ስበኩ፣ ወደ ዓለም ሁሉ ሂዱ። በአራቱም ማዕዘን 4 ማዕዘን መስቀል ስሩ የሚል የለም። ይብላኝላችሁ 4 ማዕዘን መስቀል ሕያው እግዚአብሔርን ክህደት ነው። እንዴት እያደረጉ አለማመዱን መሰላችሁ? አክሊሉ ላይ 4 ማዕዘን ማለትን ለመሆኑ እንደው አባቶቻችን መስቀል መሃል አናት ላይ አድርገው አይታችሁ ታውቃላችሁ? እንደው ምንድነው የሆነው? መሃል አናት ላይ ይደረጋል መስቀል። ጉልላቱ ላይ ነው የሚቀመጠው። ቀስ አሉና 4 ማዕዘኗን ማስቀመጥ ጀመሩ። ግንባር ላይ ነው ያለው መስቀል። ልብ አድርጉ የሚሰሩትን ስራ። 4 መስቀል 4 ማዕዘን መስቀል ማለት ምስል ነው። ይሄውም በምስራቅ ነው የተሰቀለው የኛ ጌታ። ይሄ ነው አቀማመጡ።
በዚህ በር ሲሰራ እንዲህ ተደርጎ አይቀመጥም። በምንም አይነት መስቀል አቅጣጫውን አይለውጥም። መንበር ሲሰራ በምስራቅ ሐረግና አንድ መስቀል፣ በምዕራብ ሐረግና አንድ መስቀል፣ ሰሜንና ደቡብ ላይ መስቀል አይሰራም። አቅጣጫውን አይለወጥ። የኛ ጌታ በአራቱ ማዕዘን ስበኩ አለ እንጂ አራት ማዕዘን መስቀል ብለህ ምስል ጎልት ብሎ አልተናገረም። የኛ ጌታ ይብላኝላችሁ። በቤተ መቅደሱ አናት ላይ ደብረ ሊባኖስ ተደርቦበታል። ያ ሁሉ አባቶች አሉ። አክሱም ተደርቦበታል። እዚህም ይኸው መጀመሪያ ጉልላቱ፣ ከዚያ በኋላ ወደ መሬቱ ተነቀለ። ያ ድንጋይ ተደረደረ። ጥዬ ሄጃለሁ። አስተውሉ። የእናቴ ልጅ መረጠ። በአራቱ ማዕዘን ሄዳችሁ ስበኩ፣ ድውይ ፈውሱ፣ ለምጽ አንጹ፣ ሙት አንሱ። ማቴዎስ 28 ከ19 እስከ 20 እኔ ያስተማርኳችሁን ትምህርት እያስተማራችኋቸው ደቀ መዛሙርቴ አድርጓቸው፣ እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ነኝ። ክብር ምስጋና ይግባህ የኔ ጌታ የኔ መድኃኒት። እነዚህ ዛሬ በአባቶቻችን ሐዋርያት ዘንድ የተሾሙ ካህናት ይኸው ቃል ኪዳኑ ሙሉ ነው። አባቶቼ ምስጋና ይድረሰው የኔ መድኃኒት ያላፉ እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ። ድውይ ፈውሱ፣ ለምጽ አንጹ። ጠበል ስትጠመቁ ካህን ከሌለ እንዳትገቡ። ስልጣኑ የተሰጠው ለካህናቱ። እንዳይከብዳቸው ማጥመቁ ከባድ ነው። እርግጫም አለው፣ ትግል አለው። የእናቴ ልጅ ሰኞ መምሬ ገሌ፣ ማክሰኞ መምሬ ገሌ። አሁ በፕሮግራም በተራይ ድረሰን። ይህ ዓለም ካልጎሰመን፣ ይህ ዓለም ካላሳደደን ክብር አይገኝም። ማቴዎስ 28 ከ19 እስከ 20 ቀጥሎ ማርቆስ 16 እጆችን ትጭናላችሁ ድውዮች ይፈወሳሉ። ሲጠመቅ መስቀሉን ግንባሩ ላይ አድርጎ ከማን ተማር ነው? ያን አይነ ስውሩን ዳሰሰ፣ አይኑ በራ። ያንን ለምጻሙን ዳሰሰው፣ አይኑ በራ። በትክክል ስርዓቱን አሳይቶናል። ስርዓቱን ጠብቆ የእናንተ ልጅ። ስለዚህ በሐዲስ ኪዳንም አባቶቻችንን እንዲህ አድርጎ ሾሞልን ሄዷል። የኔ ጌታ በካህናት አባቶቻችን እንመካለን፣ የእሱ ሹማምንት ስለሆኑ። ትምህርቱ ላይ መመጣበታለሁ። የእናቴ ልጅ ክፍል 1 ትምህርታችን ያው የሚወደኝ ቢኖር ቃሌን ይጠብቃል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይህ ሄላቱብ ነው። በዚህ ኦርቶዶክሳዊ ቻናል መዝሙር የሚጠብቀኝ አይተኛ፣ ስብከት፣ ቤተክርስቲያን የምታስተምራቸው 4 ጉባኤያት አሏት። የተለያዩ ክብረ በዓላትን በቀጥታ መከታተል ይችላሉ። ቻናላችንን ሰብስክራይብ በማድረግ አገልግሎቱን ያግዙ።